ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማር አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም ሰላም፣ እንዴት ናችሁ? ለሀሁ ለሁሉም የኦንላይን ትምህርት ቤት ቤተሰቦች ዛሬ ሙሉ የአማርኛ ፊደላት ውስጥ ባለ 2 እግርና ባለ 3 እግር የሚባሉ ፊደላትን መርጬ ይዤላችሁ መጥቻለሁ። እነዚህ ፊደሎች ቅርጻቸውና ድምጻቸው ተያያዥነት ባለው ሁኔታ በቀላሉ እንዴት አድርጋችሁ እንደምትረዱ የማሳያችሁ ይሆናል። ስለዚህ እነዚህን የባለ 2 እግር ፊደላት የሆኑ አንደኛ የፊደላት ቤተሰቦቻቸውን፣ ሁለተኛ የፊደላት ቤተሰቦቻቸውን፣ ሶስተኛ የፊደላት ቤተሰቦቻቸውን፣ አራተኛ የፊደላት ቤተሰቦቻቸውን፣ አምስተኛ የፊደላት ቤተሰቦቻቸውን፣ ስድስተኛ የፊደላት ቤተሰቦቻቸውን፣ ሰባተኛ የፊደላት ቤተሰቦቻቸውን እነዚህን ፊደሎች ማለት ነው ምንም ሳትለፉ በቀላሉ ልትረዱበት የምትችሉትን ምስጢር አሳያችኋለሁ ወይም ብልሃት። ስለዚህ እናንተ የሚጠበቅባችሁ ከመጀመሪያው እስከ መጨረሻው ቪዲዮውን መከታተል፣ ላይክ፣ ሼር እያደረጋችሁ ቪዲዮ ዩቲዩባችን ማበረታታት። ከዛ ውጭ ሳብስክራይብ ያላደረጋችሁ ቤተሰቦቻችን ካላችሁ ደግሞ ሳብስክራይብ እያደረጋችሁ ቤተሰቦቻችን መሆን ነው። ከዚህ በተጨማሪ ከኛ ጋር በማንኛውም ሰዓት አመቻችታችሁ መማር የምትፈልጉ ልጆች 24 ሰዓት ነው የምናስተምረው። ስለዚህ በ24 ሰዓት ውስጥ እናንተ የሚመቻችሁን ሰዓት አመቻችታችሁ በእናንተ ትርፍ ሰዓት ከ24 ሰዓት ውስጥ ሌትም ሆነ ቀን፣ ጠዋት ሆነ ማታ እናንተ የሚመቻችሁን ሰዓት መርጣችሁ በማንኛውም ሰዓት ስለምትማሩ ስልካችን ሴቭ አድርጉት። የሀሁ ለሁሉም የኦንላይን ትምህርት ቤት ስልክ ቁጥር ታች ከቪዲዮ ጠርዝ ላይ ታዩታላችሁ። ስለዚህ ይህን ስልክ ሴቭ አድርጋችሁ ያዙና በኢሞ፣ በዋትሳፕ፣ በቴሌግራም እናንተ በሚመቻችሁ ሶሻል ሚዲያ ደውሉልን። በማንኛውም ሰዓት እናንተ በሚመቻችሁ ሰዓት ትማራላችሁ። ዛሬ ይህንን ቪዲዮ ተከታተሉ። ምክንያቱም የእነዚህን ፊደላት ቅርጽና ድምፅ በቀላሉ ስለምትለዩ ማለት ነው። እንግዲህ አንደኛ ፊደላት የሆኑት እነዚህ ባለ 2 እግር ፊደላት የሚባሉት ለ፣ ሰ፣ ሸ፣ በ፣ ቨ፣ አ፣ ከ፣ ኸ፣ ዘ፣ ዠ፣ ደ፣ ጀ፣ ጰ፣ ጸ እነዚህ ናቸው። እነዚህ ባለ 2 እግር የሆኑ የመጀመሪያ ፊደላት ናቸው። እንግዲህ እነዚህ እያንዳንዳቸው ወደ ታች ብትቆጥሯቸው 7 ቤተሰቦች ነው ያላቸው። እነዚህን 7ቶቹን ቤተሰቦች በቀላሉ እንዴት እንደምትለዩ አሳያችኋለሁ። ከዛ በተጨማሪ ባለ 3 እግር 3 መስመር ወደ ታች የተዘረገለ ያላቸው ደግሞ ሀ፣ ጠ፣ ጨ። ይቺ ሀመርኋ በመባል የምትታወቀው ሀ፣ ጠና ጨ ደግሞ ባለ 3 እግር ፊደላት ይባላሉ። ስለዚህ እነዚህ በተመሳሳይ ሁኔታ በቀላሉ እንዴት እንደምትለዩ አሳያችኋለሁ። እናንተ አሁን መጀመሪያ ፊደላትን አብራችሁን እየጠራችሁ ተለማመዱ። ከዛ በኋላ ደግሞ እንዴት መለየት እንደምትችሉ ነግራችኋለሁ። ስለዚህ እስከ መጨረሻው ተከታተሉኝ። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። ቨ፣ ቡ፣ ቪ፣ ቫ፣ ቬ፣ ቭ፣ ቮ። አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ። ኸ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ዘ፣ ዙ፣ ዚ፣
ዛ ዜ ዝ ዞ ዠ ዡ ዢ ዣ ዤ ዥ ዦ ደ ዱ ዲ ዳ ዴ ድ ዶ ጀ ጁ ጂ ጃ ጄ ጅ ጆ ጰ ጱ ጲ ጳ ጴ ጵ ጶ ጸ ጹ ጺ ጻ ጼ ጽ ጾ ሀ ሁ ሂ ሃ ሄ ህ ሆ ጠ ጡ ጢ ጣ ጤ ጥ ጦ ጨ ጩ ጪ ጫ ጬ ጭ ጮ። ስለዚህ እነዚህ እንዳያችኋቸው ሰባት ቤተሰቦች አላቸው። እንግዲህ እነዚህ ባለ ሁለት እግር የተባሉበት ምክንያት ደግሞ እነዚህ እንደምታዩቸው ሁለት መስመር ነው ወደታች የተዘረጋ ያላቸው። ሌሎች ባለ አንድ እግር እንዲሁም ደግሞ እግር የሌላቸው ፊደሎቹም አሉ። ከዛ በተጨማሪ ደግሞ 3 መስመር ወደታች የተዘረጋ ደግሞ እነዚህ ባለ 3 እግር የሚባሉት ሀ ጠ ጨ አሉ። ስለዚህ እነዚህ ፊደላት በቀላሉ እናንተ ለምሳሌ አንደኛ ፊደላትን ብታዩ የተቀነሰ፣ የተጨመረ፣ የተቀጠለ፣ ያጠረ፣ የረዘመ ነገር የላቸውም። እያንዳንዳቸው በቋሚነት ይህን የመሰለ ቅርጽ አላቸው። ለምሳሌ ለ፣ ይቺ ደግሞ ሰ፣ ሸ፣ በ፣ ቨ፣ አ፣ ከ፣ ኸ፣ ዘ፣ ዠ፣ ደ፣ ጀ፣ ጰ፣ ጸ፣ ሀ፣ ጠ፣ ጨ። እያንዳንዳቸው እነዚህን እየጻፋችሁ እየጠራችሁ መያዝ። እነዚህን ከያዛችሁ በኋላ ሁለተኛ ፊደሎች ወይም ሁለተኛ ቤተሰቦቻቸው ጋር ስትመጡ ለምሳሌ የለ ሁለተኛ ቤተሰቡ የሆነው ሉ። እንግዲህ የመጀመሪያ ፊደሉን ከጻፋችሁ በኋላ ከጎኑ ላይ አግድም መስመር መጨመር ነው፣ ሉ። የሰ ሁለተኛ ቤተሰቡም እንደዚሁ ሰን ከጻፋችሁ በኋላ ከጎኑ ላይ አግድም መስመር መጨመር፣ ሱ። ሸን ከጻፋችሁ በኋላ ከጎኑ ላይ አግድም መስመር፣ ሹ። በን ከጻፋችሁ በኋላ አግድም መስመር ሲጨምሩበት፣ ቡ። ቨን ከጻፋችሁ በኋላ አግድም መስመር ብትጨምሩበት፣ ቡ እያለ። ስለዚህ እያንዳንዱ ፊደል የመጀመሪያ ፊደሉን ከያዛችሁ በኋላ ከጎነ ጎኑ ላይ አግድም መስመር ብትጨምሩበት የዛ የፊደሉ ቤተሰብ ሁለተኛው ይሆናል ማለት ነው። ይሄ ሁለተኛ ቤተሰቦቹ ናቸው። እነዚህ የእያንዳንዱ የአንደኛ ቤተሰቦች ያልኳቸው ያሳየኋችሁ፣ ሁለተኛ ቤተሰቦቻቸው ደግሞ እነዚህ ናቸው። እነዚህ ሁለተኛ ቤተሰቦቻቸውን ስታዩ ሁሉም ፊደሎች ከጎነ ጎናቸው ላይ አግድም መስመር አላቸው። እንግዲህ የመጀመሪያዎቹ ከጎናቸው ላይ የተጨመረ የለም። እንደዚህ እንደምታዩት በጎን ምንም አይነት ቅጽል አልነበረም። ሁለተኛ ቤተሰቦቻቸው ጋር ስትመጡ ግን ከመጀመሪያው ከያዛችሁት ፊደል ላይ ከጎኑ ላይ መጨመር። ለምሳሌ ለን ከሆነ የያዛችሁ የለ ሁለተኛ ፊደሉ ሊሆን የሚችለው ከዚሁ ለ ከሚባለው ፊደል ላይ ከጎኑ ላይ አግድም መስመር መጨመር ነው። ሰንም ከያዛችሁት ወይም ሰን ከጻፋችሁትም ሁለተኛ ቤተሰቡ መጻፍ ከፈለጋችሁ ከጎኑ ላይ አግድም መስመር መጨመር ነው። ሸንም እንደዚሁ፣ ሌሎቹንም በዚሁ መንገድ ማድረግ ነው። ስለዚህ ሁለተኛ ቤተሰቦቻቸው ጋር ስትመጡ ቅርጻቸው ከጎነ ጎናቸው ላይ አግድም መስመር አለው። ድምጻቸውን ደግሞ እስኪ አብረን እንጥራ። ሉ፣ ሱ፣ ሹ፣ ቡ፣ ቡ፣ ኡ፣ ኩ፣ ሁ፣ ዙ፣ ዡ፣ ዱ፣ ጁ፣ ጡ፣ ጹ፣ ሁ፣ ጡ፣ ጩ። እንግዲህ እያንዳንዳቸው ስታዩዋቸው እንደነገርኳችሁ የመጀመሪያ ፊደላትን ከጻፋችሁ በኋላ
ከጎን ጎናቸው ላይ አግድም መስመር መጨመር፣ ከዛ የነዛ ፊደል ሁለተኛ ቤተሰቦቻቸውን በቀላሉ መጻፍ ቻላችሁ ማለት ነው። አሁን ሶስተኛ ላይ ስትሄዱ ሁለተኛ ላይ ከጎኑ ላይ አግድም መስመር መጨመር ነው ብያችሁ ነበር፣ ወይም አግድም ማስመር በእስክርቢቷችሁ ነበር ያልኳችሁ። ሶስተኛ ቤተሰቦቻቸው ጋር ስትመጡ ደግሞ ከግራ እግራቸው ላይ እንግዲህ በቀኝ በኩል ካለው እግራቸው ላይ ወደ ቀኝ ማጣመም እንደምታዩት። ለምሳሌ ለ ይሄ ነው። ከእግሩ ላይ እዚህ ጋር ላይ ብትጨምሩበት የሆነ መስመር ይሄ ቅርጽ ይኖረዋል ማለት ነው። ማን ይሆናል? ፊደሉ ሊ ይሆናል፣ ወይም የለ ሶስተኛ ቤተሰቡ ይሆናል ማለት ነው። ሰን ብትወስዱ እንግዲህ ሰን ከእግሩ ላይ እንደዚህ ብታጣምሙት ወይም ወደ ቀኝ አግድም መስመር ብትጨምሩበት ይሄ ይሆናል ቅርጹ። ማን ይሆናል? ፊደሉ ደግሞ ሲ፣ ወይም ደግሞ የሰ ሶስተኛው ፊደል ሲ ነው የሚባለው፣ ሲ ይሆናል። ሸንም እንደዚህ ብትወስዱት ሺ ይሆናል። በንም ብትወስዱ ቢ ይሆናል። ቨንም ብትወስዱ ቪ ይሆናል። እያንዳንዱን ፊደል እየጻፋችሁ ከእግሩ ላይ ወደ ቀኝ በኩል ብታጣምሙት ከቀኝ በኩል ካለው እግሩ ላይ ሶስተኛ የፊደሉ ቤተሰብ ወይም ደግሞ ቅርጹም ይሄን የመሰለ ይሆናል ማለት ነው። ስለዚህ ሶስተኛ ቤተሰቦቻቸው እንደዚህ ነው በቀላሉ መያዝ የምትችሉት መጻፍ የምትችሉት። ድምጻቸውን እያንዳንዳቸውን እስኪ እንጥራ፣ አብራችሁ ጥሩ። ሊ፣ ሲ፣ ሺ፣ ቢ፣ ቪ፣ ኢ፣ ኪ፣ ሂ፣ ዚ፣ ዢ፣ ዲ፣ ጂ፣ ጲ፣ ጺ፣ ሂ፣ ጲ፣ ጪ። ስለዚህ በቀላሉ በዚህ መንገድ መያዝ ትችላላችሁ ማለት ነው። እንደዚህ እየሞከራችሁ ግን መጻፍና ማንበብ ለተቸገራችሁ ልጆች ደግሞ እኛ 24 ሰዓት በማንኛውም ሰዓት ስልካችሁን ተቀብለን ማስተማር ስለምንችል ደውሉልን። ይሄው ስልካችን ታች ቪዲዮ ጠርዝ ላይ የምታዩት ሴቭ አድርጋችሁ ያዙ። ደውሉልን። በማንኛውም ሰዓት የምትፈልጉትን ትምህርት በምትፈልጉት ሰዓት ትማራላችሁ ማለት ነው። አራተኛ ቤተሰቦቻቸው ጋር ስንመጣ ደግሞ አራተኛ ቤተሰቦቻቸው በቀኝ በኩል ያለ እግራቸውን ማሳጠር ነው። እንግዲህ የመጀመሪያ ፊደላት ያጠረ፣ የረዘመ፣ የተጨመረ፣ የተቀጠለ ምን የለውም ያልኳችሁ ለዛ ነው። ለምሳሌ ለን ብትወስዱ ለሁለት እግሩ ትክክል የሆነ ይህን የመሰለ ቅርጽ ያለው ነው። አራተኛ ላይ ብትመጡ በግራ በኩል ያለው እግሩ ያጥራል፣ የቀኝ እግሩ ባለበት ይቀጥላል ማለት ነው። አይረዝምም፣ አያጥርም። ሰን ብትወስዱ እንደዚሁ በግራ በኩል ያለው እግሩ ያጥራል፣ ሸን በግራ በኩል እያለ እነዚህ ባለ ሁለት እግር ፊደሎች ወይም ባለ ሶስት እግር ፊደሎች እስከ መጨረሻው ብታዩዋቸው በግራ እግራቸው ያለ እግራቸውን እያሳጠሩ አራተኛ የፊደላት ቤተሰቦቻቸውን ይመሰርታሉ ማለት ነው። ስለዚህ በቀላሉ የፊደላትን እነዚህም ባለ ሁለት እግር ወይም ባለ ሶስት እግር የሆኑ ፊደላትን አራተኛ ቤተሰቦቻቸውን ቅርጽ ለመጻፍ በግራ በኩል ያለ እግራቸውን ማሳጠር፣ በቀኝ በኩል ያለው እግራቸውን ባለበት እንዲቀጥል ማድረግ፣ አለማሳጠር፣ አለማስረዘም ማለት ነው። ስለዚህ በዛ መንገድ ቅርጻቸውን በቀላሉ መለየት ትችላላችሁ። ድምጻቸውን ደግሞ አብረን እየጠራን እንደዚሁ እናይ። ላ፣ ሳ፣ ሻ፣ ባ፣ ቫ፣ አ፣ ካ፣ ሀ፣ ዛ፣ ዣ፣ ዳ፣ ጃ፣ ጳ፣ ጻ፣ ሀ፣ ጣ፣ ጫ። ስለዚህ በቀላሉ እንደዚህ አድርጎ መያዝ። አምስተኛ ቤተሰቦቻቸው ጋር ስትመጡ አምስተኛ ቤተሰቦቻቸው ደግሞ በቀኝ በኩል ካለ እግራቸው ላይ ቀለበት መጨመር ነው። በቀኝ በኩል ያለ እግራቸው ላይ ቀለበት ትጨምራላችሁ ማለት ነው። ወይም ዜሮ ነገር በምታዩት መንገድ ከእግራቸው ላይ ቁልፍ ማለጨመር። ቁልፍ እዩት፣ ሁሉም ጋር የተቆለፈ ነገር አለው። ስለዚህ በቀኝ በኩል ካለው እግራቸው ላይ መጨመር። ለምሳሌ ለምንም አይነት ነገር የለውም። ስለዚህ ከቀኝ እግሩ ላይ ይህን ቁልፍ በቆልፍ ወይም ደግሞ ይህን ዜሮ ብጨምር ኤ ይሆናል። ለአምስተኛ ቤተሰቡ ነው የሚሆነው። ፊደሉ ማን ይሆናል? ሌ ይሆናል። ከሰም እንደዚህ ብትሄዱ ሸም ብትወስዱ፣ በ ብትወስዱ፣ ቨ ብትወስዱ፣ አ ብትወስዱ፣ ሁሉንም ፊደል ብትወስዱ በዚህ መንገድ ይሆናል ማለት ነው በቀላሉ። ስለዚህ አምስተኛ ቤተሰቦቻቸውን በዚህ መንገድ በቀላሉ ቅርጻቸውን መለየት ትችላላችሁ። ስለዚህ እንደዚህ አድርጋችሁ ቅርጻቸውን ከያዛችሁ ድምጻቸውን ደግሞ
ከእኔ ጋር አብራችሁ ጥሩ። ሌ ሴ ሼ ቤ ቬ ኤ ኬ ሄ ዜ ዤ ዴ ጄ ጴ ጼ ሄ ጤ ጬ። ስድስተኛ ቤተሰቦቻቸው ጋር ደረስ። ስድስተኛ ቤተሰቦቻቸውን ምንም ነገር ሌላ የሚያሻማ ነገር ምናምን ሳይኖር እያንዳንዳቸውን ፊደሎች እየጻፋችሁ ድምጻቸውን እየጠራችሁ መለማመድ ነው። ምክንያቱም እንደ ሁለተኛ ፊደሎች ከጎናቸው ላይ አግድም መስመር አላቸው ብዬ በቀላሉ ልነግራቸው አልችልም። እንደ ሶስተኛ ፊደሎች እግራቸው ላይ እንደዚህ ወይም በቀኝ በኩል ካለው እግራቸው ላይ ማጣመም እንደዚህ አይነት ቅጽል መጨመር ነው ተብሎ መግለጽ አይቻልም። እንደ አራተኛ ቤተሰቦቻቸው በግራ በኩል ያለ እግራቸውን አሳጥሩ ልላቸው አልችልም። ምክንያቱም እንደዚህ ቋሚ አይነት ባህሪ ስለሌላቸው። እንደ አምስተኛ ፊደሎች ከእግራቸው ላይ በቀኝ በኩል ቀለበት ወይም ቁልፍ ነገር ጨምሩባቸው ለማለትም አያስችሉም። ስለዚህ ስታዩቸው እያንዳንዳቸው ለምሳሌ ል ከዚህ ላይ የሆነ ቁልፍ ጨመረ በውስጥ በኩል፣ ስ ካናቱ ላይ ዘንበል ያለ ነው። ሽም እንደዚሁ፣ ብና ብ ደግሞ በግራ በኩል የሆነ አግድም መስመር ጨመሩ። ክ ስታዩቸው እንደዚሁ የየራሳቸውን ቅርጽ ነው ያላቸው። እንግዲህ በጋራ ሊጋሩት የሚችል ቅርጽ የለም ማለት ነው። ስለዚህ እነዚህን ልክ መጀመሪያ ፊደሎቹን እየጻፋችሁ ያዟቸው እንዳልኳችሁ ስድስተኛ ቤተሰቦቻቸውንም በዛ መንገድ ለመረዳት መሞከር። ል ስ ሽ ብ ቭ እ ክ ህ ዝ ዥ ድ ጅ ጵ ጽ ህ ጥ ጭ። እንግዲህ እንደዚህ ድምጻቸውን እንደዚህ ከጠራችሁ በኋላ ቅርጻቸውን ደግሞ እያንዳንዳቸውን እየጻፋችሁ ምን እንደሚመስሉ ለመያዝ መሞከር ነው። ሰባተኛ ቤተሰቦቻቸው ጋር ስትመጡ ሰባተኛ ቤተሰቦቻቸው የለ ቤተሰብ የሆነችው አሉ። ከጎኗ ላይ እንግዲህ የሆነ ያንጠለጠለችው ነገር አለ ወይም ደግሞ ይህ ቅርጽ አለ ማለት ነው የምታዩት። ሌሎቹ ጋር ስትመጡ በቀኝ በኩል ያለው እግራቸውን ማሳጠር ነው። እንግዲህ አራተኛ ቤተሰቦቻቸው ጋር በግራ በኩል ያለውን እግራቸውን አሳጥሩ እያልኳችሁ ነበር። ሰባተኛ ቤተሰቦቻቸው ጋር ስትመጡ ደግሞ ምንድን ነው የምታደርጉት? በቀኝ በኩል የግራውን ባለበት ትተውታላችሁ። በቀኝ በኩል ያለውን እግሩን አጠር እያደረጋችሁ ትተውታላችሁ ማለት ነው። ስለዚህ ለምሳሌ ሰን ለመጻፍ ብትፈልጉ በግራ በኩል ያለ እግሯን አጠር ታረጉና በቀኝ በኩል ያለ በግራ በኩል ያለ እግሯን ባለበት ታስቀጥሉና በቀኝ በኩል ያለ እግሯን አጠር ማድረግ ነው። በቀኝ በኩል ያለ እግሯን አጠር ማድረግ። እንግዲህ ምናልባት አቅጣጫው በቀኝ በግራ ስል ካልገባችሁ እንደዚሁ እያያችሁ ለመረዳት መሞከር። አራተኛ ፊደሉ በዚህ በኩል ያለው እግሩ ነው የሚያጥረው ሁሉም ስታዩት። ሰባተኛ ቤተሰቡ ደግሞ በዚህ በኩል እንግዲህ በቀኝ በኩል ማለት ነው። ስለዚህ እናንተ በቀኝ በግራ የሚለው ግራም ያጋባችሁ ከሆነ ወይም ደግሞ ማይገባችሁ ከሆነ ማለት ነው በሌላ አባባል እንዴት በየት በኩል ያለው እንዳጠረ ለመረዳት ማየቱ ብቻ በቂ ነው የሚሆነው ማለት ነው። በአራተኛ ቤተሰቦቻቸው ጋር በዚህ በኩል፣ ሰባተኛ ቤተሰቦቻቸው ጋር ደግሞ በዚህ በኩል ያለውን እግራቸው አጠር እያደረጋችሁ በዚህ በኩል ያለ እግራቸውን ደግሞ ባለበት እንዲቀጥል ወይም ደግሞ ሳታሳጥሩ ሳታስረዝሙ ትተውታላችሁ ማለት ነው። አሁን ሰባተኛ ቤተሰቦቻቸውን አብረን እንጥራ። ሎ ሶ ሾ ቦ ቮ ኦ ኮ ሆ ዞ ዦ ዶ ጆ ጶ ጾ ሆ ጦ ጮ። ስለዚህ በቀላሉ በዚህ መንገድ ቅርጻቸውን መለየት ትችላላችሁ። ድምጻቸውን ደግሞ እየደጋገማችሁ ቪዲዮውን እያስቆማችሁ እየጠራችሁ መለማመድ ነው። የዛሬ ትምህርታዊ ቪዲዮዋችን እዚህ ጋር አጠናቀቅን። በቀጣይ በሌላ ዝግጅት እስከምንገናኝ ሰላም ሁኑ።